እጅግ ከሚያጸይፍ ከዝሙት ህይወት ወደ ቅድስና ህይወት የዛሬ ታሪካችን እጅግ በጣም የሚደንቅ ነው። እስቲ በቅድሚያ ግን ላይክ አድርጋችሁ ጀምሩ። እስቲ ለዛሬው ባለ ታሪካችን ስም እንስጣት። የዛሬው ባለ ታሪካችን ድንቅነሽ እንበላት። ድንቅነሽ እጅግ በጣም የባለጸጋ የባለ ሀብት ልጅ ናት። ግን ድንቅነሽ ከልጅነቷ ጀምሮ ዝሙትን በደንብ አድርጋ ትወድ ነበር። እናም ከታላላቅ ሰዎች ጋር ከብዙ ጎልማሶች ጋር በዝሙት ትወድቅ ነበር። እናም ይህ ነገር በግልጽ ከወጣባት ቀን ጀምሮ ምንም መፍረት አልተሰማት። ይባስ ብላ እንደው ነገሮችን በግልጽ ማድረግ ጀመረች። የፈለገችውን ነገር ታደርጋለች። ምንም ግድ አይሰጣትም ነበር። ከዕለታት አንድ ቀን ግን የጌታችን ልደት በደረሰ ጊዜ ወደ ቤተክርስቲያን መሄድ ፈለገች። ወደ ቤተክርስቲያን ልትገባ ስትል ዘበኛው ቀጨም፣ ወዴትም ልትገቢ አይቻልም፣ አንቺ የረከስሽ ኃጢአተኛና በደለኛ ሰው ነሽ፣ ልትገቢም አይፈቀደልሽም ማለት ነው። ይህን ጊዜ ዘበኛውን ልታባበለው የሆነ ልታታለው ሞከረች። ነገር ግን ዘበኛው በአቋሙ ጸንቶ ጭራሽ እንድትገቢ አልፈቅድልሽም፣ አንቺ የረከስሽና በቃ በኃጢአት የተጨማለቅሽ ሰው ነሽ፣ አትገቢ ማለት። ይህን ጭቅጭቃቸውን የሰሙ አንድ ኤጲስቆጶስ ወደ ቤተክርስቲያኑ ደጃፍ ደረሱ። ሌላ ሰው መስሏቸው ነበር። ሲያዩት እሳቸውም ደነገጡ። እንዴ ይህ ቤት እኮ የከበረና የተቀደሰ ነው፣ እንዴት ልትገቢ ደፈረሽ? አንቺ የረከስሽ ሰው ነሽ፣ ወደዚህ ቤተክርስቲያን ልትገቢ አይቻልም ማለት። እሷም በዚህ ሰዓት እጅግ ልቧ ተሰበረ። በመሪር እንባ እያለቀሰች ንስሐም እገባለሁ፣ ወደ ቀድሞ ህይወቴ አልመለስም፣ እመነኩሳለሁ እያለች ለመነቻቸው። በፍጹም ላምንሽ አልችልም፣ ጌጣጌጦችሽን ንብረቶችሽን ይዘሽ አምጫቸው፣ ከዛ ካቃጠልሻቸው ትገቢያለሽ አሏት። ይህን ጊዜ ምንም ሳታመነታ ወደ ቤቷ ትሄድና እጅግ በጣም ቅንጡ የሆኑ ጌጣጌጦቿን ንብረቶቿን እያንዳንዱን ቃጠለው። ከዚያም ፀጉሯን ተላጭታ ማቅ አልብሷት ወደ ሴት ደናግል መነኮሳት እንድትገባ አደረጋት። የዛሬው ባለ ታሪካችን ቅዱሱ ስሟ ቅድስት ማርታ ትባላለች። ቅድስት ማርታ ወደ ቤተ ክርስቲያን ከገባች በኋላ በጽኑ ተጋድሎ መኖር ጀመረች። ነፍሷንም እንዲህ እያለች ትገስጻት ጀመረ። በጭቃ በደንጊያ ከተሰራው ቤት መግባት ካልተውሽ እንዴት ወደ ብርሃን ወደ ተሰራው ቤት ለመግባት ትችያለሽ? በሁለተኛውም ጸሎቷ ከቤተ ክርስቲያኑ ጠባቂ የደረሰብኝ ንፍረት ልሸከመው አልቻልኩም፣ በቅዱሳን ፊት ግን እንዳታሳፍረኝ አደራ እያለች ትጸልያለች። እናም ቅድስት ማርታ ለ25 ዓመታት ያክል በገዳሙ ስትኖር ወደ ደጁ ወደ በሩ አንድም ቀን ወጥታ አታውቅም ነበረ። እናም በእንደዚህ አይነት ተጋድሎ ስትኖር ቆይታ ሰኔ 3 አርፋለች። ከእናታችን ከቅድስት ማርታ ረድኤት በረከት ይክፈለን። ከቅድስት ማርታ ብዙ ጊዜ ልንማር የሚገባው ነገር ቢኖር ሁላችንም ሰው ነን፣ ኃጢአት ልንሰራ እንችላለን። ነገር ግን በንስሐ መመለስ አስፈላጊና ተገቢ ነው። ከቅድስት ማርታ ረድኤት በረከቱን ያሳትፈን ይክፈለን። እናም ቀጣይ የተለያዩ ቪዲዮዎች እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ከተመቻችሁ ደግሞ ለወዳጅ ዘመድ ደግሞ ሼር እንዳይረሳ። ሰላም።